የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ዓለም አቀፍ ትንታኔ ዘገባችን እናልፋለን። የዶናልድ ትራምፕ የስደተኞች ፖሊሲ በርካታ መዘዞችን ይዞ እየመጣ ነው። ስደተኞቹ ከአሜሪካ ከማስወጣት አንስቶ በአፍሪካ እስከ ማስፈር የደረሰው የሰውየው እቅድ ደግሞ ቁጣ ቀስቃሽነቱ እንደቀጠለ ነው። ለመሆኑ ይህ ፖሊሲ እንዴት ይታያል? በቀጣይ ስደተኞችን አሰፍርባቸዋለሁ ያሏቸው ሀገራት እንዴት ያሉ ናቸው? የሚለውን በዓለም አቀፍ ትንታኔ ዘገባችን ተመልክተናል። እነሆ የዶናልድ ትራምፕ የስደተኞች ፖሊሲ ያላናወጠው አህጉር ቁጣን ያልቀሰቀሰባቸው ዜጎች ማግኘት ከባድ እየሆነ ነው። እሳቸው በስልጣናቸው ማግስት ወንበራቸውን በተቆናጠጡ ጥቂት ቀናትም ላቲን አሜሪካንን የሚያስቆጣ አፍሪካውያንን የሚያስኮርፍ ውሳኔ እየወሰኑ መሆናቸው ቢነገርላቸውም ጆሮ ዳባ ልበስ በሚል መንፈስ አሜሪካውያን ካልሆኑ በዚህ ይኖሩ ዘንድ አልተፈቀደላቸውም ያሏቸውን ዜጎች እየመነጠሩ ማባረርን ቀጥሏል። ከመጠረዛቸው ጀርባ ከማባረራቸው ጎን ለጎንም ስደተኞች ሄደው እንዲያርፉ እየተነጋገሩባቸው ያሉ ሀገራት ደግሞ የበዛ ቀልብን የሳቡ ሆነው ከሰሞኑ እየተነሱ ነው። ለመሆኑ ይህ የዶናልድ ትራምፕ ስደተኞችን አያሳየኝ ያሉበት አደገኛ ፖሊሲ የት የሚያደርሳቸው ይሆን? እሳቸው ይህንን ከወሰኑ አሜሪካውያንም በሀገራችን ሽርፍራፊ ሴኮንዶችን ይቆዩ ዘንድ አንፈቅድላቸውም ያሉ ሀገራትስ የመልስ ምታቸው እስከ ምልክ ይሆናል የሚለውን በዓለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። የ78 ዓመቱ አነጋጋሪው ፕሬዚዳንት በአንድ ጀንበር መላ ምድርን ሊያገለባብጥ የሀገራትን የፖሊሲ መሰረት ሊያናጋ የሚሊዮን ድሆችን ጉሮሮ ሊዘጋ የሚችል ውሳኔ በግራ እጃቸው በሚይዙት ወርቃማ ብዕር ከነጩ የዋይት ሀውስ ሰነድ ላይ መፈረማቸውን ቀጥሏል። አፍሪካውያንን በመዝለፍ ላቲን አሜሪካና ኤሲያን በማርከስ ተግባራቸው ጥርስ የተነከሰባቸው የቀድሞ ነጋዴ በሜክሲኮ ሰማይ የነካን ግንብ መገንባታቸው ሰነድ የለውም በዚህ ቆይ ዘንድ መስፈርት ያሟላም ያሉትን ዜጋ በአንቶኖቭ አውሮፕላን እያጨቁ መመለሳቸው አያሌ መብት ድርጅቶች፣ የሰብአዊ መብት ተሟጋቾችና መሰል ሰብአዊነት ላይ የሚሰሩ ተቋማት ስለ ሰውየው ጭካኔና መጤጠልነት አስተሳሰባቸው ብዙ እንዲያወሩ አስገድዷል። ከሰሞኑ ደግሞ ፊታቸውን ወደ አፍሪካ ዙረው ስደተኞችን እንደ ሸቀጥ ከሚያራግፉባቸው ሁለት ሀገራት ጋር መነጋገራቸው ተገልጿል። በርስ በርስ ጦርነት የምትታመሰው በራሷ የውስጥ ችግር እየቆሰለች የምትገኘውና ምስራቅና ምዕራብ በሚል ሁለት ትይዩ መንግስት የሚያመሳት ሊቢያና ከዚህ ቀደም አፍሪካውያን ስደተኞችን ለማስፈር ከእንግሊዝና እስራኤል ጋር ንግግር ውስጥ ገብታ የነበረችው ሩዋንዳ ከአዛውንቱ ፕሬዚዳንት አስተዳደር ጋር ተገናኝተው መነጋገራቸው ነው የተሰማው። ይህ ዜና ከተሰማ ወዲህ በተለይም ከትሪፖሊ ፖለቲከኞች ዘንድ እርስ በርስ መወቃቀስ መፈራረጅም እየታየ ነው። ለዚህ ደግሞ ዋነኛ ማሳያ የሚሆነው የአገሪቱ የውጭ ጉዳይ ሚኒስትርና የፓርላማ አባል አብዱል አዲ አልሐዋጂ ከሩሲያ ቱዴይ ጋር በነበራቸው ቆይታ የእሳቸው አስተዳደር ላይ የጥፋተኝነት እጃቸውን ቀስሯል። ለትራምፕ ፍላጎትና እቅድ መመቸትም የአብዱል ሐሚድ ዲሃቢ መንግስት ተጠያቂ ነው ያሉት ሚኒስትሩ በድብቅ ከዋሽንግተን አስተዳደር ጋር የተፈራረመው ስደተኞችን በሊቢያ ሉዓላዊ መሬት የማስውል እንዳለም ጠቁመዋል። በራሷ መረጋጋት የተሳናት ለስደተኞች መከራ እየሆነች ያለች ሀገር እንዴት ለስደተኞች ተመችታ ነው ስደተኞችን ለመቀበል የተስማማቸው የሚለውም ደግሞ በእርግጥ በዲሃቢ መንግስት ላይ ወቀሳ እንዲነሳ ሀገርንም እንደመሸጥ እንዲቆጠርበት ያደረገ ነው። ነገር ግን በዚህ ወቀሳና ዜና የማይስማማው የአገሪቱ መንግስት የሊቢያን የግዛት አንድነትና ሉዓላዊነት ለመሸጥ ከአሜሪካ የሚመጡ ስደተኞችንም ለመቀበል ያደረኩት ንግግርም ሆነ ያሰርኩት ውል የለም ሲል ከውስጥም ከውጭም የሚነሳበትን ክስ አስተባብሏል። ሊቢያን የናቀ ትልቅ ጉዳይ ነው የተነሳው። በምንም ስሌት የሊቢያን 1 ኢንች መሬት ወንጀል እንዲሰራበት አንፈቅድም በማለትም ነገሩን ባጭር ለመቅጨስ ሲሞክሩ ታይቷል ፕሬዚዳንቱ። ሌላኛዋ ከአሜሪካ የሚባረሩ ስደተኞችን ለመቀበል ተዘጋጅታለች የተባለችው ሀገር ደግሞ ምስራቅ አፍሪካዊቷ ሀገር ሩዋንዳ ናት። የፖል ካጋሜው ሀገር ከዚህ ቀደምም እስራኤልና እንግሊዝ ስደተኞችን ከሀገራቸው ለማስወጣት አቅደው በነበረ ጊዜ ዋነኛ መዳረሻቸው እንደነበረች ስሟ ተደጋግሞ ሲነሳ እንደነበር አይዘነጋም። አሁን ላይ ደግሞ ይህ ሁኔታ ወደ አሜሪካ ዙሮ
ሀገሪቱ ከዋሽንግተን አስተዳደር ጋር ስሟ በሰፊው እየተነሳ ነው። ይህንን ደግሞ የሀገሪቱ የውጭ ጉዳይ ሚኒስትር ኦሊቨር ንዱሁንግሬ አልካዱም ግን አሉ። ሚኒስትሩ ይህ ሂደት ገና በጅምር ያለ ነውና ብዙ ማውራት የምንችልበት አይደለም ነው ያሉት። ሆነም ቀረም ቀጣዩ የትራምፕ የስደተኞች ፖሊሲ የሀገራትን የሉዓላዊነት መስመር እየተጋፋ ሀገራትንም እና ሌሎችንም ተቋማት እያስቆጣ በመሰል መንገድ የመጓዙ ሂደት እንዴት ይሆናል የሚለው በቀጣይ የምንመለከተው ይሆናል። በግልባጩም ዶናልድ ትራምፕ ይህንን ከወሰኑ እኛም አሜሪካውያን ዜጎች በሀገራችን ይቀመጡ ዘንድ አንፈቅድም የሚሉ የአፍሪካ ሀገራትንም መመልከት ተችሏል። ምንም እንኳን ናሚቢያ የተባለችና በደቡብ አፍሪካ የምትገኝ ትንሽዬ ሀገር 500 አሜሪካውያንን ወደ ሀገራቸው ሸኝታለች የሚል መረጃ ቢወጣባትም የሀገሪቱ መንግስት ግን ይህንን ሲያስተባብል ታይቷል። ትራምፕ በሚሊዮን የሚቆጠሩ ህጋዊ ወረቀት የሌላቸውን ስደተኞች ከአሜሪካ እንደሚያባርሩ በተደጋጋሚ ዝተዋል። ዋይት ሀውስ በገቡ በመጀመሪያው ቀን በአሜሪካ ታይቶ በማይታወቅ መልኩ ስደተኞችን በግፍ እናባርራለን ሲሉ ዛቻ የቀላቀለበት መልእክታቸው የሚታወስ ነው። በአሜሪካ 11 ሚሊዮን ገደማ ህጋዊ ሰነድ የሌላቸው ስደተኞች እንዳሉ ይገመታል። አብዛኞቹም በዛች ሀገር ለዓመታት ስራ እየሰሩ የኖሩ ናቸው። ትራምፕ በወንጀለኞች ጀምራለሁ ቢሉም ዝርዝር መረጃ ከመስጠት የተቆጠቡበት የስደተኞች ጉዳይ ሁሉንም የሚመነጥር እየሆነ ነው። ይህ ጥብቅ የስደተኞች ፖሊሲ ጉዳይ መጤጠልነቱ፣ ሃይማኖት ተኮርነቱና መሰል ሂደቶችንም የሚያይ በመሆኑ ደግሞ ከብዙዎች ዘንድ ብዙ ቁጣን እንዲያስከትል የሆነም ሆኗል። ነገር ግን የስደት ተንታኞች የትራምፕ እቅድ ብዙ ህጋዊ የሎጂስቲክስና የገንዘብ እንዲሁም የፖለቲካ አንድምታ እንዳለው ይናገራሉ። የፓናማ ካናልና የግሪንላንድ ጉዳይ እንዲሁም የአየር ንብረት ለውጥ በአዲሱ የትራምፕ አስተዳደር ዘመን እጣ ፋንታቸው አሳሳቢ የሆኑ ጉዳዮችም ተደርገው ሲነሱ ይታያል። ሰውየው የማይነኩት የማይጨብጡት ነገር የለምና ሀገር ከመጠቅለል ጀምሮ እዚህ ሀገራቸው አይደለም የሚሏቸውን ዜጎች መንጥሮ እስከ ማባረር ድረስ የደረሰ ውሳኔያቸውም ለብዙዎች የሚያሰጋ ተደርጎም ይነሳ ነው። በዚህ ሂደት ከአሜሪካ የሚወጣ ስደተኛ አንድ ቀን ህጋዊ ሆኖ ወደ ሀገሪቱ እንዲመለስ ሊደረግ መቻሉ ራሱ አንዱ የአሜሪካንን ጥቅም ማስጠበቂያ መንገድ መሆኑን ደጋግመው የሚናገሩት ዶናልድ ትራምፕ እኛ ህጋዊነትን ብቻ ነው የምንፈልገው፣ ህገ ወጥነትና ከዛ ጋር የተያዙ ስራዎች በመሬታችንና በምድራችን እንዲሰራብን አንፈቅድም፣ ያንን መከላከል ደግሞ ታሪካዊ ኃላፊነቴ ነው ሲሉ ብዙ የፖሊሲ ጥያቄዎችን የሚያስነሳ ሀገርን ከሀገር የሚያጋጭ ኢኮኖሚያዊ ቀውስ የሚያስከትልና ወንጀልን የሚያበራክተውን የስደተኞች ፖሊሲን እንደ ቀላል ትንበያም ያዩታል። ይህ እቅድ ግን በበርካቶች ዘንድ ትችትም ሲገጥሞ ይታያል። በተለይም ደግሞ በዲሞክራቶች ቤት ያሉ ተቀናቃኞቻቸው ይህንን የትራምፕ እቅድ ብዙ ጊዜ ሲኮንኑት ይደመጣሉ። አድሪያን ስፓይልት የተባሉ አንድ የዲሞክራቶች የምክር ቤት አባል በአንድ ወቅት በኤክስ ገጻቸው ላይ ሰዎችን ከሀገር እንዲወጡ ጉቦ መስጠት የለብንም፣ ሁሉም እንደየቤቱ ነው የሚያየው፣ ሀገር መገንባት አለብን ሲሉም የጻፉትን እንደ ማሳያም ማንሳት ይቻላል። ፕሬዚዳንት ትራምፕ በበኩላቸው በአሜሪካ ውስጥ በህገወጥ መንገድ የገቡ ስደተኞችን ይዞ በማሰር እርምጃ ምክንያት የተያዙ ሰዎች ቁጥር ከፍተኛ መሆኑን በመጥቀስ እቅዳቸው እየሰራ መሆኑን በማመላከት ከዲሞክራቶች ደጅ የሚነሳባቸውን ሀሳብ መልሰው ሲከላከሉም ይደመጣሉ። በተጨማሪም ትራምፕ ከአሜሪካ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉት ሙከራ በፍርድ ቤት ቢታገድም እሳቸው ግን በዛሽ ምድር ተወልዷልና አሜሪካዊ መሆን አይችልም፣ ስለዚህም እኛ አሜሪካውያን የተለየ ማንነትና የራሳችን የሆነ ቅርጽ አለን፣ በዛ መንገድ ነው ልንሄድ የምንችለው ሲሉም ይደመጣሉ። የመወለድ ዜግነትን የከለከሉ ንብረት አፍርተው ጎጆ ቀልሰው በዛች ሀገር የሚኖሩትን በአንድ ጀንበር ያባረሩ መሰል ሂደቶችንም ያደረጉት ዶናልድ ትራምፕ ቀጣዩ እርምጃቸውስ ምን ሊሆን ይችላል የሚለው እድሜ ሰጥቶን የምናየው ይሆናል።